ባጭር አማርኛ አይቆምልኝም ለሴት ልጅ አላገባም ለሴት ልጅ ምንም አይነት የሴክሹዋል ሪሌሽንሺፕ ወይም ኢንተርኮርስ ለማድረግ ፍቅሩም ሐሳቡ ምኑም የለኝም ወይም ባጭር አማርኛ ፋሚሊያችሁ ልጆቻችሁን አካባቢያችሁ ያለውን ነገር በደንብ እንድትጠብቁ ማስጠንቀቂያ ነው ማለት ነው። ይሄ እወቁ። አንዱ ዓለምን ስታስቡ የትኛው ሙዚቃው ቀድሞ በመናባችሁ ይመጣል? ሐሳባችሁን አስቀምጡ። እኔ ተዘምትለኝ ቀነኒ ናት ባይዘዌ ያምባሰል ማር ቆራጭ ወጣል በገመድ ነው ነገሩ። አደጋውን ስትመለከቱ ውስጡ ያለ ሰው በሰላም የሚወጣ አይመስልም ነበር። ለማንኛውም እንኳን እግዚአብሔር በሰላም አተረፋችሁ። የማይደገመው ትዝታችን ቴዲ አፍሮ ነው የደበበ። ተደብቀ ቀመ ሰርግ ቤት ስትገባ የምትሆነው እንደዚህ ነው። ይሩ መችኑ በትልካቸው እንደው ግራቸው እንዲላሰላክታቸው ላክልኝ ሰውዬ ማለት 7 ሚሊዮን 500 ነው 800 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ዘራተኛለ በለመጣ እኔ አፍቅሬ ምናምን ያገባሁት አይደለም እንደዛ አይደለም ችግር ውስጥ ነኝ እሱ ይወደኛል በቀጥሩ ሚስት መሆን ይችላልው ብዬ አምኜበት ነው የገባሁት ጥሩ ቅድም ራስ ትጠይቅሻለሁ ብዬ ነው አዎ አይሚ እንደዚህ ይገባል እንዴ ትዳር እንደዚህ አረ አንዴ ካለህበት ነገር አንፃር ምን አሰባችሁ አሁን እናንተ በአይምሮአችሁ ውስጥ የመጣው ምንድነው? ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛችኋለሁ። እንግዲህ በቀጥታ ወደ ቪዲዮ ከመግባታችን በፊት እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረጋችሁ በፍጹም እንዳይረሳ። መልካም ቆይታ ይሆንላችሁ። ያምባሰል ማር ቆራጭ ወጣል በገመድ ነው ነገሩ። ጋይስ ያያችሁ በጣም ይገርም እንዲህ ማለ ዛሬ ጻኑ ቂርቆስ ነው ያተረፋቸው። ተርፈዋል። በጣም ዘግናኝ ነው። ተመስገን ነው ነገሩ ተመስገን። ያያችሁት ነው እዩት ጉድ ነው ፈጣሪ ሲያተርፍ ይሄ የበሰበሰ እንጨት ያያችሁት እንዲማለ ከእንደዚህ ማደጋ መትረፍ አለ። ዩቲዩብ ጋይስ እንዲማለ ፈጣሪ ሲጠብቅ እዩት። ከእንደዚህ አደጋ መትረፍ አለ። ይኸው ምንም ሰው ሳይጎዳ በጣም ይገርም ነው። እዩት አንድ ሰው አልተጎዳም። ተመስገን ነው። እንኳን እግዚአብሔር አተረፋቸው ነው የሚባለው። እንግዲህ ምን በዚህ ጉዳይ ላይ ምን ማለት ይቻላል? በጣም ከባድ ነው። ግን ምንድነው በዚህ አጋጣሚ አንድ ሁሉም ሰው ማስተዋወስ ያለበትና ማወቅ ያለበት በየአካባቢው ሁሉ ጊዜ የሚስተዋል ነገር አለ። ምንድነው እሱም እንደዚህ የበሰበሱ እንጨቶች ወደ መንገዱ ያዘመሙ በርካታ ቦታዎች ላይ እንዳሉ ምንመለከተው ነው። አሁን እንግዲህ እየተቀየሩ ነው በርካታዎቹ። ነገር ግን ሰዎች ጥንቃቄ እንዲያደርጉ ብቻ ሳይሆን ጉዳዩ የሚመለከታቸው ሰዎችም የመቀየሩን ስራ ላይ ትኩረት አድርገው ቢሰሩ ጥሩ ነው። ይሄ እንግዲህ በጣም እግዚአብሔር አትርፏቸው እንጂ እንደው የሚተርፉም አይመስልም ነበር። አደጋውን ስትመለከቱ ውስጡ ያለ ሰው በሰላም የሚወጣ አይመስልም ነበር። ለማንኛውም እንኳን እግዚአብሔር በሰላም አተረፋችሁ ለማለት ወዳለሁ። ጥንቃቄ ግን ይደረግ። ክረምት ስለሆነ ብዙ ነገሮች አፕል ሊያደርጉ ይችላሉ ማለት ነው። እንቀጥል እስቲ ወደ ቪዲዮአችን። የማይደገመው ትዝታችን
መጽሐፍ አላት። ዛራ ማበጠሪያ መቼም ብዙ ኢትዮጵያዊ በቤቱ እነዚህን ነገሮች በደንብ ያስታውሳቸዋል ብዬ አስባለሁ። በተለይ 90ስ ላይ ያሉ ልጆች በደንብ እንደሚያስታውሱት በጣም እርግጠኛ ነኝ። የረጅም ዘመን ትዝታዎች ናቸው። ከዚህ ውስጥ የትኛውን በደንብ ታስታውሳላችሁ? ዜኔት ቅባት ነው? ቢያ9 ሳሙና ወይስ ኤቨሬዲ ባትሪ ድንጋይ? እንደውም 8ኛ ክፍል አልፎ ወደ 8ኛ ክፍል ገብቶ ወደ 9ኛ ክፍል ማለፍ ያቃተው በእንትኗ ተይዞ ነው ይባላል። መሀል ላይ ገብቶ ብዙ ሰዎች እሷን እንደ ምልክትነት ይጠቀሟት ነበር። የትኛው ትዝታ አለባችሁ ግን እናንተ? እስቲ የምታስታውሱትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ የሚገርም ነው። ከቅርብ ጊዜ በፊት የነጋዴዎችና የአርቲስቶች የሆኑ ነገሮችና የሆኑ ቡድኖች ምናምን እየተደረገ የእግር ኳስ ውድድር ይደረግ ነበር። አሁን ከቅርብ ጊዜ ወዲህ እየተመለከትኩኝ አይደለም። ምክንያቱም ምንድነው ብላችሁ ታስባላችሁ? ግን በጣም ደስ የሚል ነበር። ለምሳሌ በቤተ እምነት ተቋም ውስጥ ያሉ ሰዎች ከሆነ አርቲስቶች ጋር ከሆነ የሆነ ነገር ጋር እንደዛ እየተደረገ እንደዚህ አይነት የወዳጅነት እግር ኳስ ጨዋታዎች ነበሩ። ለምንድን ነው የቀሩት እነሱ ነገሮች? በጣም ደስ የሚሉና ሰዎችን እንደውም ይሄ የማቀራረቡ ነገር በደንብ እንዲኖር የሚያደርጉ ነገሮች ነበሩ። ልጅ መሆን ከባድ ነው ታውቁታላችሁ። ከገጠር አብሶ ሰው ከመጣ እንዴት እያዛላችሁ ለመሳም ይሄ ታጠቅ አይደለም እንዴ? አይ ወንደሰን ነው አይደለም? ነፃነት ጎርምሶ እንዴም ስታያክፍ ነው አለፍኮ ዳ ወደ አራታው ነው። ወይ ጉድ! ስንተኛ ወጣ? 6 እድላይ ስታያክፍልሽ 3 ምን አለች? 3 እንደው ኢትዮጵያን የማስተዳደር ስልጣን አንድ ቀን ቢኖርሽ ወይም 1 አመት ወይም 40 አመት ቢኖርሽ ምን ታደርጊያለሽ? በያንስ ምን ታደርጊያለሽ? ልጆች የሌላቸው ምንድነው ብለሽ ታስቢያለሽ? ትልቅ ሰው መሆን። ነፂ ከሳቁ ጋር አብሮ ተቀብሯል ፕሮግራሙን ይዞ የሚሉ ብዙ ሰዎች አሉ። በዚህ ፕሮግራም ላይ ማን ስኬታማ ይሆናል፣ የቀረቡ ሰዎችስ በሱ አይነት ብቃትና አሰራር ዘይቤ ይመጣሉ ወይ የሚለው ብዙ አጠያያቂ ነው። ግን በሱ ፕሮግራም ላይ ህፃናቱም አዋቂዎቹም የነበራቸው ማህበረሰቡን የመዝናናት ነገሩ በጣም ትልቅ ነበረ። ተደብቀ ቀመ ሰርግ ቤት ስትገባ የምትሆነው እንደዚህ ነው ብለው ነው የለቀቁት። አንዳንድ ፕሮግራሞች ላይ የተቆረጡ የሚለቀቁ ቪዲዮዎች በጣም ፈኒ ናቸው።
በጣም የሚገራርሙ ቪዲዮዎች እየተለቀቁ ነው። ሰዎች በቃ ለመፈመስ ያላቸውን አቅም ሁሉ አሟጣው እየተጠቀሙ ነው ያለው ማለት ነው። ከሰሞኑ እንግዲህ አንዱዓለም ጎሳ ዘፈን ሊለቅ ነው ተብሎ በማህበራዊ ሚዲያ እየተሰራጨ ነው። እሱን ተከትሎ አንዳንድ ሰዎች የግል ተቃውሟቸውን እያሰሙ ነው ያሉት። በምን ምክንያት? እስቲ ይህንን ቪዲዮ እንስማው። አንዱዓለምን ስታስቡ የትኛው ሙዚቃው ቀድሞ በምናባችሁ ይመጣል? ሐሳባችሁን አስቀምጡ። እኔ ትዝ የምትለኝ ቀነኒ ናት ባይዘዌ። ከዛ ደግሞ ከቀነኒ ቀጥሎ እስካሁን ድረስ የልጃቸውን ፍትህ ያላገኙ የቀነኒ ቤተሰቦች እናት፣ አባት፣ ወንድም ነው አይምሮዬ ላይ የሚመጣው ስለ አንዱዓለም ዘፈን ሳስብ፣ ወይም ደግሞ ስለ አንዱዓለም መምጣት ስታስቡ የቱ ዘፈኑ ነው አይምሮአችሁ ላይ የሚመጣው ነው ያልከው? እኔ ባይ ዘ ዌይ አንዱዓለም የሚባል ስም ሌላም ሰው ራሱ አንዱዓለም የሚባል ስም ራሱ ስሰማ the first thing that came in my mind is ቀነኒ ናት። ኦኬ ልክ ማለት አሁን በየዜናው በየምኑ አስፍ ሁሉን ነገር ረስታችሁ ልክ በቃ ሌጀንዳችሁ ባክ እንዳደረገ ነገር የዘገባችሁ የምትለቁበት መንገድ ራሱ እሱ ኢንሴን ማለት ነውና አሁንም ፍትህ ለቀነኒ ቤተሰቦች። በጣም ብዙ ሰዎች በዚህ ጉዳይ ላይ የራሳቸውን አስተያየት እየሰጡ ነው ያሉት። እናንተ በየትኛው ወገን ነው ያላችሁ? እኔ ሁሉ ጊዜ እውነት ለመናገር እሷ እንደተናገረችው አንዱዓለም ጎሳ በተባለ ቁጥር ትዝ እንዲለኝ የሚያደርገው እሱ ነገር ነው። እውነት ለመናገር አሁንም ማለት ነው ብዙ ሰዎች በዚህ አቅጣጫ መናገር እየፈለጉ የማይናገሩበት የራሳቸው ምክንያት አላቸው። ጉዳዩን በተለያየ መንገድ በህግ አካላት የተያያዘ ቢሆንም ሰዎች የራሳቸውን ስሜት ወጥተው የመናገር ድፍረቱን ያጡበት ጊዜ ላይ ነው ያሉት። ለምንድን ነው ቢባል ያው አንዳንድ የራሳቸውን ምክንያት ያስቀምጣሉ። ሲናገሩ ስለሰማው ነው ይሄን ነገር እና አንዱዓለም ጎሳ ሲባል ተያይዞ ስሟ የሚነሳው የቀነኒ ነው። ቀነኒ አዱኛ የሚለው ነገር አብሮ የሚነሳ ስም ሆኖ ተቀምጧል። እንግዲህ እስካሁን ድረስ በዚህ ሁኔታው እንግዲህ አንዳንድ ሰዎች ምን ሲናገሩ ሰማሁኝ። አንዱዓለም ጎሳ እሱ ያንን ነገር አይፈጽምባት ብለን እንበል፣ ግን እሷ ካረፈችበት ጊዜ እስካሁን ሰዓት ባለው የሷ በህይወት በዚህ ምድር ላይ አለመኖርና ማለፍ ይህንን ነገር እንዲሰራ እንዴት አስቻለው? ምን አይነት ውስጡ ሀዘን ምንም አይነት ውስጡ ሀዘን ባይገባ እንጂ እንዴት በዚህ ፍጥነት በዚህ ድፍረት ወደ ሚዲያ የሙዚቃ ስራዎችን ብሎ ይዞ ሊመጣ ይችላል የሚለው ነገር እንዲነጋገሩበት አድርጓል። እናንተ ምን ትላላችሁ? በዚህ ጉዳይ ላይ ያላችሁ ሐሳብ ምንድን ነው? እንዲህ ቁጭ ባልኩበት አንድ ትልቅ ሰው እየመጡ ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና በቃ ሊገዙ መጥተው በቃ እኔ ከእውነት ነበር ገባችሁ? ይሄ የማስመሰል እንዲገዙኝ ምናምን አልነበረም፣ ሳስመስል ነበር። የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ ያገለገልኳቸው የነበሩ ቁጭ ወንበር ላይ ምናምን በያስቀምጫቸው ውሃ አምጥቼ ምናምን ሰጥቷቸው ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ? ከዛ አዩኝና ስንት አመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነው ወጣት ነው እንደመጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ምናምን ላይክ የሚሰማኝ ሪል ስሜቴን ሳላስበው ወይ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ሲሉ ማለት ነው። ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበረ ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና እዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል? ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ብዬ ሁሉ ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁን የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን እርዱ። እና ስልኬ ጢን አለ ሳየው በኢትዮጵያ ማለት 7,700,000 ብር አስገቡልኝ። እኛ አባት መች ነው የምትልካቸው? ጌታዬ የኔ ወጣየረው መች ነው የምትልካቸው? እንደው ግራቸው ስሜት አስተናግዳቸው ላክልኝ ሰውዬ እናንተ ነው ብለህ
87 ሚሊዮን 500 ነው 800 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ስሰራ ታይኛለህ ብለህ መጣ የቤት ኪራይ ሲደርስ ብቻዬን ስለኖሩ ሳስብ የሚሰማኝ ስሜት ነው። ይቅርታ ታምረኛ ነው። በጣም ብዙ ሰው እኮ ተመስጦ ነው የሰማው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ቪዲዮን ተመስጦ ነው የሰማውና አንተ ገሶ ይሄንን ሁሉ ሰዓት አዝኜ እያለቀስኩ መዝማቴ ነው የሚያናድደኝ ያሉ ብዙ ሰዎች አሉ። ቁም ነገር ነው የሚመስለው ሲጀምር ማለት ነው። ሁሉ ጊዜ ሲቸግራችሁ አንዳንድ ሰዎች እንደዚህ አድርገው አምጥተው በሻንጣ የታሰረ ብር አምጥቶ ምናምን ሲሰጣችሁ አይታችሁ አታውቁም? በሐሳባችሁ እሳቸው ሰውዬ መች ነው እኔ ጋር የምትልካቸው ነው እያለ ያለው። አይ መጫወቻውን ዘንድሮ መጣሁ ምን አንዴ ድርጡ ለመምጣት ያን ያክል ቆይ ይመስል የጥቋጥፍቁኝ እንዴት ነው እንደው ጎበዝ ምን ነው ለመጀመሪያ ጊዜ ቤት ወንድ ሲገባ አይጡ ኧረ ማን አሁን የገባች ውይ ምን ነው ልብ ብሎ አላየኋትም ኧረ አይቻለሁ ባለቤቴ እኮ ነው ጸጉሯን አጥባ አስተካክሏል ይሄ ማን ሄሮ ባለቤት አረባ ሴት ነው በስመ አብ ወወልድ ወመንፈስ ቅዱስ ኤፍሬም አታግባ እንዲሁ አመላልስ ይሻላል ኤፍሬም አታግባ ከምታገባ እንዲሁ ብታመላልስ ይሻላል። ወንድ የመሰለኝ ሴት ቤት ከምታስቀምጥ ለመጀመሪያ ጊዜ ቤቱ ወንድ የመጣ ነው የመሰላቸው ማዘር። ወይ ጉድ! እንግዲህ ሰሞኑን ማህበራዊ ሚዲያ ላይ አንድ ያ ነገር የሆነ ልጅ በውጭ ሀገር ይኖራል ሮቤል የሚባል ልጅ እና ከዚህ በፊት የተለያዩ ቪዲዮዎች ሰርተንበት ነበር። ዛሬ አፍረጥርጦ እውነቱን ተናግሯል። በቃ ቁርጣችሁን ወቁ፣ አግብቼ የምኖረው ወንድ ነው፣ ስለዚህ አትጨቃጨቁ፣ መንፈሳዊ ሁን ምናምን አትበሉኝ ብሏል። በጣም ነው የገረመኝ። እሱ ጋር እየገቡ ራሳቸውን ለማጽደቅ የሚናገሩት ነገር ልጁን አናዶታል። ሰውየው ትክክል አይደለም፣ ግን የተናገረበት መንገድ ሁሌ ለሚጨቀጭቁት ሰዎች የመጨረሻ ምላሽ የሚመስል ነው። በቃ የተናገረው ነገር ኢትዮጵያ ሆኖ እንደዚህ አይነቱን ነገር ማየት እጅግ በጣም የሚያስጸይፍና የሚያስፈራ ነው። ከዛ አንጻር ብዙ ሰዎች ገብተው የሚናገሩትን ነገር ለመመልከት ሞክሬያለሁ። የሚያወራውን እንስማ። መጀመሪያ ግን በአጭር አማርኛ አይቆምልኝም ለሴት ልጅ እህት ምንድን ያለችው ሮዚ፣ እንደው የምን ወንድም ይህን የመሰለ ቁንጅና ይዘህ ምን አለ ወንድነትን ብትጠቀምበት ነው ያለችው። እኔ አልገባ የሚለኝ አንደኛ ነገር አለ። ትዳር ሲጀመር ሁለት ሰዎች ተፋቅረው የሚያደርጉት ነገር ነው አይደል? እኔ ማላፈቅረውን ሰው እናንተ ደስ የሚላችሁ አላገባም፣ ሴት ልጅ አላገባም። ለሴት ልጅ ምንም አይነት የሴክሹዋል ሪሌሽንሽፕ ወይም ኢንተርኮርስ ለማድረግ ፍቅሩም ሀሳቡ ምኑም የለኝም፣ ወይም በአጭር አማርኛ አይቆምልኝም ለሴት ልጅ። ሶ ምን እንደሆነ ነው የምትፈልጉት እናንተ? እውነቱ ይሄ ነው ከተባላችሁ እኮ you just move። የምሬ ነው የምላችሁ። በቃ አይመለከታችሁም። እናንተ ወንድ ሆናችሁ ሴት የምትወዱ፣ ሴት ሆናችሁ ወንድ የምትወዱ ሰዎች ካላችሁ ተጋብታችሁ ኑሩ። አንተ እንድትደሰቱ ማስመሰል አይጠበቅብኝም። ማህበረሰቡ እንዲደሰት የሆነችን ሴት ልጅ ህይወቷን ማበላሸት አይጠበቅብኝም። ይህነቴን እያወቅኩኝ የተናገርኩኝ እኔን እንድታገባ የሆነችን እህታችሁን ትፈልጋላችሁ፣ ልጃችሁን ትፈልጋላችሁ፣ ደስተኛ ትሆናላችሁ፣ ታምኑኝ አላችሁ። ለምን የማይሆን ነገር ታወራላችሁ? እናንተ እምነቴ አይፈቅድም ካላችሁ እሰየው፣ አዶና በፕሮብለም ዊዛት። እኔ ግን የእናንተ እምነት ተከታይ አይደለሁም። ኢትዮጵያዊነት አስተሳሰረን እንጂ አንድ አይነት እምነት የለንም፣ አንድ አይነት አስተሳሰብ የለንም፣ አንድ አይነት አረዳድ የለንም በህይወት። ስለዚህ ተከባብረን መኖር እንችላለን። ቀላሉ እሱ ነው። በጣም ተአምር ነው። እንግዲህ ለመጀመሪያ ጊዜ እንደዚህ በድፍረት ወጥቶ የሚናገር ሰው ተመለከትኩ። አሉ አንድ ፋሪስ የሚባል በፕሮቴስታንት ቤተ እምነት ውስጥ ዘማሪ የነበረ ከኢትዮጵያ ቀጥቀጣው ያስወጡት አሁን በኦስትሪያ የሚኖር ኢትዮጵያ ያለ ወጥቶ ሲናገር ሰምቼዋለሁ። በጣም በርካታ ጊዜ የራሱን ሀሳብ ወጥቶ ኤክስፕሌን ያደርጋል፣ ያለውን ነገር በትክክል ይናገራል። ሀገሪቷ ላይ የሚደረጉ እንደዚህ አይነት ሙቭመንቶች ላይ ቀዳሚው መሪ ነው፣ የጉዳዩ አስተባባሪ ነው። እና በዚህ ደረጃ ኢትዮጵያውያንን ማየት በጣም የሚያም ነገር ነው እውነት ለመናገር። እና እንደዚህ መሆኑን እያወቁ እንደዚህ መሆኔን እያወቁ ልጆቻቸውን እህታቸውን ወይም ደግሞ ሴት እንዳገባ ፑሽ የሚያደርጉኝ ሰዎች ቁርጣችሁን ወቁ፣ ከዚህ በኋላ እንደጠይቁኝ አልፈልግም የሚል ሀሳብ ነው ወጥቶ የተናገረው። ዞሮ ዞሮ እንደዚህ አይነቱ ነገር አጸያፊ፣ በፍጹም ልንቀበለው የማንችል እስከ ህይወታችን ዘመን ፍጻሜ ድረስ ትክክል አለመሆኑን የምንናገርበት ጉዳይ መሆን አለበት። በተለይ በዚህ ዘመን በሀገራችን ኢትዮጵያ እንደዚህ አይነቱን ነገር ለማስፋፋት በተለያየ መንገድ እንቅስቃሴ እያደረጉ ያሉ ሰዎችን በትክክል ወጣችሁ የምትቃወሙበት ጊዜው
እውነት ለመናገር አሁን አይደለም አልፏል። እነ ዶክተር ስዩም አንቶኒዮስ ሲናገሩ የነበሩበት ጊዜ እጅግ በጣም ውስብስብ የነበረ ነገር ይዞ መጥቷል ማለት ነው ወደ ሀገራችን። አሁንም ቢሆን ከእንደዚህ አይነቱ ነገር ጎን የሚቆም ኢትዮጵያ አለ ብዬ አላስብም። ከኢትዮጵያዊ ከሆነ ሰው ደግሞ ይህንን መስማት ስለሚያስደነግጥና ስለሚያም ፋሚሊያችሁ፣ ልጆቻችሁን፣ አካባቢያችሁ ያለውን ነገር በደንብ እንድትጠብቁ ማስጠንቀቂያ ነው ማለት ነው። ይሄ እወቁ። እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቃ ጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው የገባሁት። ጥሩ ቅድም ራሱ እስቲ ጠይቅሻለሁ ብዬ ነው። አዎ አይ ሚን እንደዚህ ይገባል እንዴ ትዳር? እንደዚህ አረ አንዴ ካለህበት ነገር አንፃር ትገባለህ እና ምን ይለኛል ሁሌ አንቺ አትወጂኝም ምናምን ይላል። ማለት እኔ ፍቅር የሚባለውን ነገር ግን እኔ አላውቀውም፣ ስቲል ነው አላውቀውም። የመጀመሪያ ህይወትሽ ላይም ቅድም እንደነገርሽኝ ከሆነ ምንም የማውቀው ነገር የለም። በቃ አንድ ወንድና ሴት ባልና ሚስት ሆነው እንደሚኖሩ አውቃለሁ። በጣም ጥሩ ታማኝ ሚስት ነኝ። እንደዛ ነው እየኖርኩ ያለው። ባልና ሚስት ሆነው ሲኖሩ እኮ ታዲያ ተፋቅረው ተዋደው። ያው ግን አንዳንዴ በቃ ዝም ብለህ ትኖራለህ። እሱን ሴንስ አላውቀውም። ማን ያው ሰው አፈቀርኩ ብሎ ስለ ፍቅር ሲያወራ ምናምን እሱን እንትን እኔ አላውቀውም። እግዚአብሔር በሚያውቀው የለም እኔ ጋር እሱ ነገር እንዴት ሆኖ እንደሆነ ባይገባኝም እሱ ነገር የለኝም። እና ሁሌም ስተኝ ከሱ ጋር ምናምን ማለት አይናፍቅሽም? ምንም በፍጹም ማለት በቃ ያየኸው ቅጥል ለምትልበት ሰው የለም። በጣም ነው የምበሳጨው ደግሞ ይሄ እኮ በኋላ የመጣ ነው። ከመጀመሪያ ምንም የለንም። በቃ አብረን እንደማንኛውም ባልና ሚስት አብረን እንተኛለን፣ እንኖራለን። በቃ እንደዛ ነው የኖርኩት። እምወደው ልጆቼን ነው እና አባቴ የራሴን ቤተሰቦች ምናምን ይረዳኛል እኮ ይገባዋል። ስለሚገባም ይመስለኛል ወይ ከሱ ሌላ መሄድ ይምሰለው ምናምን አላውቅም። እኔ ጋር በፍጹም እንደዚህ አይነት እንትኑ የለኝም። ምን አይነት ታምር ነው ሌላ ሰው ጋር መሄድ ምናምን እንደዚህ አይነት ነገር የለም። እኔ ጋር ከሱ ጋርም ራሱ ለማደርገው ነገር ደስተኛ ሆኜ አይደለም። አንድን ሰው ሳይወዱ ማለት መኖር ይቻላል ትዳር ውስጥ ሆኖ? ሴት ልጅ በተለይ ያው ትችላለች። እኔ ችያለሁ እንግዲህ፣ ምክንያቱም ልጆቼን እያየሁ ነው የምኖረው። የሚያሳስበኝ ልጆቼ በሉ፣ ጠጡ፣ ለበሱ፣ ተማሩ ነው። የኔ ህይወት የተዘጋ ነው። እዛ ጋር ድሮ ነው የተዘጋው። የሆነ ጊዜ ላይ ልክ ነሽ ሰብለ ወንጌል። አሁን የሆነ አመት ላይ መጀመሪያ በፍቅር ምናምን ኖሩና ከዛ በኋላ ብዙ ሰዎች የሚያደርጉት ብዙ ሚስቶች የነገሩኝ ብዙ ባለትዳሮች ያወሩኝ አሁን ተቀጣጣ የምንኖረው ለልጆቻችን ነው ይሉኛል። እኔ ፍላጎት የለኝም ልጆቼን ለማሳደግ በትዳሯን ፈታች ላለመባል ነው የምኖረው ይሉኛል። ግን እነዚህ ሰዎች አብዛኛዎቹ እንግዲህ እኔ ያገኘኋቸውና ያሉኝ ሰዎች ግን መጀመሪያ ግን አትሊስት የሆነ አታችመንት ነበራቸው እና እኔ ምን መሰለሽ እኔ አሁን ማወቅ የፈለኩት ለጠይቀሽ የፈለኩት ምን መሰለሽ መላመዱ እንዴት አልመጣም? ተላምደናል ባብሮ እኮ መላመድ ደግሞ መዋደድን ያመጣል። መዋደድን ያላመጣው ምን መሰለ ካለም የሱ ባህሪ እንደወደው አላረገኝም። እኔ መዋደድን ያላመጣው ያ ይመስለኛል። ተላምደናል ግን ማለት ይቻላል እንደዚህ 9 አመት ከአንድ ሰው ጋር አብሮ ኖሮ በፍጹም አንዳንድ ሰዎች እንደውም ፍቅሩ ቀስ ብሎ ይመጣል ገብተን ስንላመድ የሚመጣ ነገር ነው ብለው ሲያወሩ ትሰማላችሁ። አንዳንድ ሰዎች ኢንፋክት ተዋደው ይጋባሉ፣ ግን በፍጹም ለትዳር መሰረት በማይሆን መንገድ ላይ ነው ትዳሯን የመሰረተችው። 9 አመት ስትኖር ግን መላመድ ፍቅርን ይፈጥረዋል ቢባል እንኳን እንዴት አብረው በመኖር በመላመድ ፍቅር እንዳልተፈጠረ በጣም ከባድ ነው። የምወደው ልጆቼን ነው፣ የምወደው አባቴን ነው፣ ቤተሰቦቼን ነው የምወደው። ለባሌ ምንም አይነት ፍጹም ፍቅር የለኝም ብላ ነው በድፍረት የምትናገረው። አያሰማን የለም ዘንድሮ መቼም 2018 በጣም ብዙ ነገሮችን ሰምተናል ብዬ አስባለሁ። ከበቂ በላይ አመቱ ከሚችለው በጀት በላይ ሰምተናል ብዙ። ይህንን ደግሞ በጣም እኔ እንዲህ አይነቱን ነገር በፍጹም ሰምቼ አላውቅም። ወንድ ልጅ የምታየው ነገር ምንድን ነው? ብብታችሁ ሸጣው በጣም የሚሸተው ምን አለ ብትታጠቡ። ጠዋት ላይ አግኝቶኝ ከሰዓት ስጭኝ የሚለኝ ነገር ምንድነው የምትሰጪው? እሙሙ ሴተኛ አዳሪ ሆኖ ጉልበት እያላቸው መስራት እየቻሉ ቤተሰቦቻቸውን የሚያሳድጉ ሴቶችን ነው የምጠላው። ከስራ በኋላ ግን ታጠቡ በጣም ነው። እኔ እውነት ለመናገር ይህን ልጅ ከቅርብ ጊዜ ወዲህ ነው ማህበራዊ ሚዲያ ላይ ያየሁት። የት እንደሚሰራ አላውቅም፣ ግን እንደዚህ አይነቱን ነገር ሚዲያ ላይ ይዞ መምጣቱ ጥቅሙ ምን እንደሆነ አልገባኝም። በጣም ብዙ ሰዎችን እያስቆጣ ነው። እንደው በእነዚህ ተራ ግለሰቦች ማህበረሰብ ውስጥ የሚኖሩ ጨዋ ሰዎችን እያሰደበ እንደሆነ ነው የሚገባኝ። በትክክል ነው መነግራችሁና ለምንድን ነው ሃይ የማይባለው? ማለት በእንደዚህ አይነት ሁኔታ የማንንም ኩልኩል እየሰበሰበ የሚናገሯቸው ነገሮች በፍጹም የማይገጥሙ
ሰላማዊ ኑሮ የሚኖሩ ሰዎችን ወጥተው የሚሳደቡ አይነት ሰዎች ናቸው። ሌላ ነገር እኮ መስራት ይቻላል። ኮንተንት አልጠፋም። በጣም ብዙ ነገር መስራት የሚቻልበት ዘመን ላይ ነው ያለነው። በጣም ነውር ነው እንደዚህ አይነት ሰዎችን እየጎተተ ማህበረሰብ ውስጥ የማይሆን መርዝ የሚተፉ ሰዎችን ማቅረቡ ትክክል አይደለም። ላስት ታይም አንድ ልጅ አምጥቼ ነበር። እሱ ልጅ ነውር የሚመስሉ አይምሯችን ቶሎ ወደ ነውር እንዲሳብ የሚያደርግ ወይም ደግሞ ያኛውን ነውር የሚባለው ነገር እንድናስብ የሚያደርግ ነገር ግን ትክክለኛ መልስ ሲመለስለት ራሳችሁን የምትታዘቡበት አይነት ጥያቄ ይጠይቃል። ለምሳሌ አሁን ይሄ ሰውዬ የሚያወራውን ተመልከቱ፣ እንስማውና ወደሱ ልጅ ወስዳችኋለሁ። ምን አሰባችሁ አሁን እናንተ? በአይምሯችሁ ውስጥ የመጣው ምንድን ነው? እንደዚህ ሲናገር በጣም ብዙ ሰዎች አንድ ነገር ነው ሊያስቡ የሚችሉት። ወፍራም ሴት አድርገው ነው የሚያስቡት። ብዙ ሰዎች ኮሜንት ሴክሽን ላይ የተናገሩ ሰዎች አይቻለሁ። በጣም ራሴን ታዝቤዋለሁ ያሉ ማለት ነው። ግን እሱ ዋሽንግተን ነው ያለው። ልክ እንደዚህ አይነት ጥያቄ የሚጠይቅ ልጅ አለ። እናየዋለን። ይህን ጨርስና ይኸውላችሁ ዋሽንግተን ያወጣው አልኩ ደንደን ያለች ነው። እሺ ማን ይችላል? ሰምታችሁታል እንግዲህ ማለት አይምሮአችን ወደ ሆነ ቦታ እንዲሳብ የሚያደርጉ የሚመስሉ ጥያቄዎችን ይጠይቃል። እስቲ እንየው። ነውር እየበዛ እንደሆነ እንድታዩልኝ ስለፈለኩኝ ነው። እስቲ እንየው። ሴት ልጅ በተጠቀመችበት ቁጥር እየሰፋ የሚሄድ ነገሯ ምንድነው? ቂጣን እሺ ሰላም፣ እንዴት ነሽ? አለው ሰላም። እነዚህ ጥያቄዎች ምንድነው ጥቅማቸው? የሚሰሩበት ምክንያት ምንድነው? ማህበረሰብ ውስጥ ያሉ ጤነኛ ሰዎችን ለምንድነው የምታበላሹት የሚለው ጥያቄ መጠየቅ እፈልጋለሁ። ካልሆነ ደግሞ ሃይ በሚባሉበት መንገድ ሃይ መባል አለባቸው ብዬ አስባለሁ። አለበለዚያ ግን አይሆንም። በቃ የሚሆን አይደለም። በጣም ነውረኛ የሆኑ ሰዎችን እወቁልን ማለት ነው የሚሆነው። ኬት ተሰብስበው እንደሚጠይቋቸው ኬት እንደሚያመጧቸው ራሱ አንዳንዶቹን ሰዎች በጣም ነው ግራ የሚያጋባው። ጋሺ ሰላም ነው? እንዴት ነው አለን? አላወቁኝም? የሽመክት ልጅ እኮ ነኝ። ሽመክት ታይሰፈር? አዎ ታይሰፈር። በእውነት ሽሜ ልጅ ነህ? የሽሜ ልጅ ነኝ አለ። ማን አልከኝ ስምህ? አሸብር። አይ ሽሜ መቼስ ታውቃለህ ስለ አባት ታሪክ? አዎ ሰማን። በጣም ጸበኛ። ከኛ አስፈር ጋር ደግሞ ቢሽ ካፍታም ሰፈር ልጆች ጋርና ሄዳ ሰፈር የአባት ሰፈር በጣም ከባድ ጸብ ነበር። ሽሜ በቃ ጉልበተኛ ኃይለኛ ነበር። በቃ ያለመከተው ነገር የለም። ልክ እንደ ስሙ ከድህነት ውጪ አረጋሽ። አንተን አሸብራለህ ደግሞ አመላይ ለቃ ጸቢ ሰብካል አይደል? በልጁም ስም ምን ግርጣለ እንትን ከልጆች ፌበን ጋር ሰሞኑን ዴት ምናምን ነበርና እሷ አላገኘ ነው የመጣው። ዴት ምን ችግር አለ? አይ ችግር የለም። አይ ዴት ማረጋችሁ አይደለም የገረመኝ። ድሮ በእኛ ጊዜ እንግሊዘኛ ሰፈር ይመርጥ ነበር። እናንተ ሰፈር ገባ አረጋሽ ከተማርን ይወቀል አይደል? ከተማራችሁ ትምህርቱ የሚወስነው ነበር። አጥር ለምን የሰፈር እንግሊዘኛ ይገርማል። እና አይ ደፋር አንተም እንዳባትህ አረጋሽ ልጄ እንዴት እያደረክ እንዴት መሰለህ አንተ ብዙ ጊዜ ወይ ልታስነጥስ ደግሞ ፈጣሪ ልትለምን ምናምን ይሆናል ወደ ሰማይ የምታየው። እኛ ቤት ግን ስትመጣ የልጄን ሩም ለማየት ነው። ትንሽ ልዩነት አለ አይደል? አረ ተናገሩኝ እኮ ብዙ ተናገርኩ መጀመርኩ። እንደ ድፍረትማ እኔም አልተዳፈርኩ። እኔ ምን ምንድነው ስራ? ምን እየሰራ አሁን ተመርቄውን ነው ስራ ምናምን እየፈለኩ እና በምንድነው ዴት ምናምን ይዛ መቼስ ብር ያስፈልጋል። ያው ከጋሽ ጡረታ ላይ ምናምን ነገር አው ከሽመክ ጡረታ ላይ አንገኛ ነበር። መቼ የቆጠበውን ጡረታ ነው? ኧረ ጋሽ የሆነ ሰዓት ከራሺያ የሆነ ፋብሪካ ራሺያዎች ከሰሩት ፋብሪካ ዲዛ ምናምን እየሰረቀ ሲሸጥ እያወጣ ሲሸጥ አስታውሳለሁ። ቤትኛው ጡረታ ነው? ኧረ ፋዘር ነው ይናገሩ። አይደለም እንደዛ አይደለም። አይ እንደዛ አይደለም እንዴ አልፈልግም። በቃ ቆይ ነኝ ላውራው ወንድ አንተ አይለቀስም። ረጋጂ ወጣት አይደል? ቲክቶክ ምናምን ትጠቀማለህ? ቲክቶክ የሆነ መልካም ልጅ አለ በእናትህ ለብዙ ወጣቶች የሆነ ቻሌንጅ እየሰጠ ስልክ ትላለህ፣ ሳይክል ትላለህ፣ የማይገዛው ነገር የለም። ዶክተር ነው ይባላል። አንድ ያልተጠየቀው ነገር ቢኖር ሚስት ነው። የሚስት ቻሌንጅ ስጠኝ ብሎ ይሰጣል። ዶክተር ነው እንኳን ይታደጋል። ወይ ጉድ! በቃ እንደዚህ አድርጎ ሸኘው ልጁን ዞር ብሎ እንዳይበት ማለት ነው። ታምር ነው። ሄሎ አባዬ። ጎረምሳው ለምንድን ነው ስልክ የማታነሳው?
ሰው ጋር እያወራው ነበር። በቃ ጥናትን ትተህ ስታወራ ነው የምትለው? ኧረ አባዬ እንደዛ አይደለም። የምን ጫጫታ ነው የሚሰማኝ? የት ሆነህ ነው? ዶርም ነኝ። ወረፍ ጥናቱን ትተህ ዶርም ተኝተህ ነው የምትለው ማለት ነው? እንዴ አባዬ ገና አሁን እኮ ነው ከላይብረሪ የመጣው። አያየኝም ብለህ ነው የምትጫወትብኝ? ይሁን እስኪ ይገርምሃል፣ እኔ በአንተ እድሜ። ኧረ አባዬ አውቀዋለሁ፣ አያስፈልግም። ቆይቶ ገና ለገና የሳይኮሎጂ ተማሪ ነኝ ብለህ ልትሸውደኝ ነው? አባዬ አልነገርኩም እንዴ? ፊልድ እኮ ቀይሬያለሁ። እረፍ። ደግሞ ምን ገባህ? አግሪካልቸር ገባሁ እኮ። ጉድ ፈላ ዘንድሮ። አስተምሬ ዘመናዊ ገበሬ ልትሆንልኝ ነው እንዴ አባዬ? ያበላል ብለውኝ እኮ ነው። ጂቢ ብለህ አቦ እንዴ አንተ መጫወቻውኝ ልቅር። በልቻው እናትህን አውራት። እኔ ልጅ። አቤት እናቴ። ምሳን በላህ? ምሳ አዎ በልቻለሁ። ደህና ነህ? ቁርስስ በልተሃል? ቁርስም አዎ በልቻለሁ። ቁርሱ ምንድን ነበር? እንትን ሩዝ በሻይ። ወይኔ ልጅን ተጫውተውብሃል። ለመሆኑ ጨው አለው? ጨው አለው እናቴ አለው። ዘይትስ አለው? ዘይት አለው የለው? እኔ እንጃ እናቴ አለው መሰለኝ። እሺ እራት በላህ? ኧረ እናቴ ገና ከቀኑ 7 ሰዓት እኮ። ምንድን ነው የኔ ልጅ አሞሃል እንዴ? ኧረ ደህና ነኝ ምራቄ ትን ብሎኝ ነው። ወይኔ ልጅ አሞሃል ሞተ የለ እንዴ? ወይኔ እንዴ ደህና ነኝ ትን ብሎኝ ነው እያልኩሽ። ትን ብሎ ነው? አንተ ልጅ ፀጉርን ተስተካከል እኮ ስላልሰማኝ ብለህ እኛ ላይ እና ምን ልትል? አይ ምንም። ደግሞ እኮ ፀጉሬን ተስተካክዬ ፎቶ ልክልሻለሁ። አላየሽውም እንዴ? ኧረ አይቼዋለሁ። እና እሱን ተስተካክለ ነው እንዴ የተነሳው? እናሳ ፀጉር አለው እኮ አናትህ ላይ እንዴ። እና ጭራሽ ሰይፉ ፋንታው እንደመስል ነው እንደሚፈልግ ምን አለበት? አንተ ልጅ እሺ የት ሆነህ ነው? ዶርም ነኝ። እስታዬ እኔ ልጅ እረፍ በልልኝ እሺ። ተኛ እሺ እናቴ እሺ። ብርድ እንዳይመታ ብርድ ልብሱን ልበሰው እሺ። ኧረ እናቴ ፀሐይ ያለች እኮ ሙቀት ነው። ልበሰው። ወይም መቼ እናትና አባት እንግዲህ እንደዚህ አይነት ትክክለኛ እኮ ነገር ነው ታውቃላችሁ አይደል? እናትና አባት በትክክለኛው መንገድ ነው ኤክስፕሌን የተደረገው። በጣም ደስ ይላል በእውነት ወይ ጉድ። በነገራችን ላይ ፍቅረኛዬ ወይ ሚስቴ ማዘን ያለባት የምታናደኝ ሴት ሌላ ስትሆን። እንዴት? የምታናደኝ ሴት ሌላ ከሆነች ማዘን አለባት። ልቤ እዛ ቦታ ነው ማለት ልቤ ያረፈው እዛ ነው። ሰው በሚወደው ሰው ነው የሚናደደው በትልቁ ያለ በዛ ሌላው ጠልፋ የሆነ ቢሮ ሄደ የተናደድክበትን ሰው በነጋታው ትዝ ይልሃል ላይላምቁ። ይሄኛው ሲሆን ግን እንደዛው። ስለዚህ እዚህ ቦታ ነው ህይወት ያለው። ፍቅር ያለበት ቦታ የሰው ልጅ ህይወት አለ። ህይወት ያለበት ቦታ ደግሞ ጦርነትም አለ፣ ሰርግም አለ። እዛ ውስጥ ለመኖር ዝግጁ የሆነ ሰው ነኝ ነው የምልህ። ስለዚህ ሁሉንም ቀለም ልታይብኝ ትችላለህ እንጂ በጣም አስተዋይ ተረጋጋ ነው ሲበጠብጥም ልታይ ትችላለህ። ደስ ብሎትም እዛው ነው። ሁለቱንም እግዚአብሔርም እኮ እዛው ነው አይደል? ሰዶምና ገሞራን ሲያነድ ያየኸው እግዚአብሔር፣ የሆነ ቦታ ሲሰቀል ያየኸው እግዚአብሔር ነው። ለሰው እንደየቦታው እንደየመልኩ ነው። ሌላ እንዳየር እንደየእውነቱ ነው። ግን ፍቅር ማለት ሁሉን ያካትታል። ያም ስለዚህ የሰዶምና የጎሞራም ስለ ሰው ፍቅር ነው። ስቅላቱም ስለ ሰው ፍቅር ነው። በቃ ስለ ፍቅር ነው እንጂ ይሄ አሁን ላይ ሶሻል ሚዲያ ላይ የሚወራው ባሌ በእኔና ባሌ ተጣልተን አናውቅም፣ ተገናኝተው አያውቁም። ተጣልተው ካላወቁ አልተያዩም ማለት ነው። አንዳንዴ እኮ ነገር ትፈልገኝ እንዴ ዝም ብለህ እንኳን ስትቀላለድ እኮ ትጠላለህ። አይቀላለዱም እንዴ ሰዎች? ስለዚህ እሱ አለና ሁሉንም ነው ሁሉንም ነው። የአንዳንድ ሰው እይታ ግን ይገርማል። በጣም አስደናቂ እይታ ያላቸው ሰዎች አሉ። በጣም ገራሚ ነው በእውነት። በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ አየለ ቃንቂ። ኧረ ና እኔም ተበልቻለሁ። ና ገባ ና አስጀምሮ ተለበል አስጀምሮ አነስተኛ ነው። የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል። አቢ ልክ እንደሞኝ ፓኬጁን ስገዛ አቤት ፍጥነታቸው። ዳታውን ሳበራ መጣ ችግራቸው። ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም። ብሯን ነው የበሏት። ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተመረርኩት? የእናንተን ሐሳብ ግን አርጉልኝ ኮሜንት። በነገራችን ላይ በጣም ብዙ ሰዎች በዚህ በዳታ አየር ሰዓት ጉዳይ ላይ ምናምን ኮምፕሌንስ ያደርጉ እሰማለሁ። ከሰሞኑ እንግዲህ ቴሌ ወደ 218.8 ቢሊዮን ብር ገቢ አስገብቻለሁ ብሏል። 18.8 አካባቢ ኤግዛክትሊ ፊገሯን ላላቃት እችላለሁ፣ አይቼዋለሁ። እና ከሱ ጋር በተያያዘ እንግዲህ ከዛሬ ጀምሮ እስከ 19 የሚቆይ የነፃ ስጦታ እያደረገ ነው ማለት ነው። 1.5 ጂቢ እንዲሁም የአየር ሰዓት ቴክስቶች ምናምን በከፍተኛ ሁኔታ ለተጠቃሚዎቹ
በጊፍት እየሰጠ ነው ማለት ነው። እንድትጠቀሙበት ክፍት ስለሆነ ማለት ነው። ምናልባት ይሄንን ተማሮ የሰራው ልጅ ካልሰማ አድርሱለት እንጂ ጊፍቱ ተጠቃሚ እንዲሆን ማለት ነው። ሊስትሮ ይዘህ ቪዲዮ ምናምን ስለቀረጽክ ምናምን ዘኑልኝ በይውልል ተንገላትቼ ተበድዬ ምናምን ስላልኩ እውነታውን መቀየር አይቻልም። ልጅቷ አልካደችም። ምንድነው ያደረገችው? 1.5 ሚሊዮን የሚያወጣው ንብረቴ 100,000 ፎሎወር ላስገባ ሰው ሰጣለሁ አለች። ካደች እንዴ? አንተ ገብተህ ስታጣራው ውስጥ ያለውን እቃውን ስትደምረው 300,000 ብር ነው ያወጣውና ክዳኛለች። አልካደችም። እሷ የሰራችው ቢዝነሱን ነው። ቢዝነሱ እቃውን ከምትደምረው በላይ እዛ ጋር የፈጠረችው ገበያ አለ። ያ ገበያ ገንዘብ ነው። የቤት ኪራዩ አለ። ለደላላ ብታስረክበው የዛን ያህል የምትሸጠውን ነው እሷ የነገረች። አንተ መተው ውስጥ ያለውን እቃ ደምረ 300,000 ብር ነው ያወጣው እንዴ ተጫወተችብኝ ይላል። ሊስትሮ ላይ ቪዲዮ ስለቀረጽክ እኔ ምንም መቀበል ነገር አለ። አንተ አሁን ሊስትሮ መስራበት ቦታ ላይ እኮ አንተ ከእቃው በላይ ቢዝነሱ እዛ ጋር ስንት ነገር አለው፣ ስንት ደንበኞች አሉ። እዛ ጋር የሆነ አዲስ ሊስትሮ ቢመጣ ብዙ ደንበኛ እንደሚያገኝ ታውቃለህ። ያ በገንዘብ ይሰላል፣ ቢዝነስ ስለሆነ ነውና አታለቃቅስ። ሊስትሮ ይዘኑልኝ ለኔ ምናምን አትበል እያልክ አገሩን አታንጫጫ እንጂ። በጣም ብዙ ሰዎች በዚህ ጉዳይ ላይ እየተነጋገሩበት ነው ያሉት። ልጁ ትክክል አይደለም ያደረገው ወይም ደግሞ መጥፎ መካሪዎች ነው ያሉት የሚሉ ሰዎች አሉ። በዚህ ጉዳይ ላይ የህግ ባለሙያዎችም አውርተዋል። እሱም ወጥቶ ከሌሎች ሰዎች ጋር ያወራቸው ነገሮች አሉ። እያንዳንዱን ነገር በሂደት እንድትሰሙ ትፈልጋለሁ። ምክንያቱም እውነቱ ያለው ማንጋ ነው የሚለውን ነገር ብትሰሙት ደስ ስለሚለኝ ነው። ግን ከዚህ ጋር ተያይዞ አንዳንድ ሰዎች ረድታችኋቸው ለእርዳታው ምላሽ አሁን ልጅቱ ምንም ነገር አለማድረግ ትችላለች። ለእርዳታው ምላሻቸው እንደዚህ ሲሆን የዚህ አይነት የምትሰሙት አይነት ቪዲዮ አይነት ስሜት ትሰጣለች ብዬ አስባለሁ። ቆይ አንዳንድ ሰው ወድቆ ታነሳውና እንዳነሳው ረስቶ ሊጥልህ ይሞክራል። ያነሳው እኮ አንተ ነህ። አይመስላችሁም? እንደዛ ልጁን በጣም እየገፉ ያሉ ልጅቷን ለማስጠቆርና የተለያየ አመለካከት ሰዎች እሷ ላይ እንዲያዳብሩ ለማስደረግ የሚሰሩ ጓደኞች ወይም ደግሞ ከሱ ጋር ያሉ ሰዎች ይኖራሉ ብዬ አስባለሁ። እስቲ ስቴፕ ባይ ስቴፕ በጣም በአጭሩ የጠበቃዎቹንም የሁለቱን ጠበቃዎች የሌላን ሰው ሐሳብ እሱም የሚያወራውን እናውራና ወደ ሴዶ እንሄዳለን ማለት ነው። ሴዶን በተመለከተ የምናየው ቪዲዮ ይኖራል። 1.5 ስለተባለ ነው እኔም እንጂ ቻሌንጁን አክሴፕት ያደረኩት እኔ አልሰራም ነበር። መጀመሪያም ሌላ ቻሌንጆች አሉ አይደለ? ይሄ እንደዚህ ቢሆን መጀመሪያ መናገር ነበረባቸው። እነሱ የማይሆን ተስፋ ለሰው መስጠት የለባቸውም፣ የማያረጉትንም ነገር ደግሞ ለሰው መስጠት የለባቸውም ማለት ነው። እኔ እዚህ ጋር ህይወቴ ተቀየረ ብዬ ነው እንጂ ማስበው እንደዚህ ብዬ አላስብም። አሁን እኔ እነሱን ይሄን የማይሆን እቃ ተቀብዬ ነገ እየሰራው ብከስርና በወድቅ ማለት ነው ማንም ቀና ብሎ እንደማያይ ነው የምነግርሽ። ምክንያቱም ይሄ ልጅ መጀመሪያውኑ 1.5 ሚሊዮን ብር አግኝቷል ነበረ። አሁን ደግሞ ምን ፈልጎ ነው? ቁማር ተጫዋች ነው፣ ሱሰኛ ነው ወይ ተብዬ ነው የምታሰበው ማለት ነው። ስለዚህ እኔ የጠየኩት አንድ ነገር ምንድነው? አሁን በፈለግሽ ባለሙያ አሳይን ያልኳት በባለፈው እኔም የፈለኩትን አሳያለሁ። ከሁለታችን ሞገሊያን ሆነ በቃ ይየውና ይፍረደን። በቃ እኔ እውነቴን ነው እንጂ የጠየኩት ሌላ ምንም አይነት ድራማ አልፈልግም። በቃ ይሄን ነው የጠየኩት፣ ሌላ ምንም ነገር አላልኩም። በጣም ጥሩ። ስለዚህ እቃውን ከሁለታችን ገለል አሁን እኮ ማሳየት ማይችል ይቅርታ አድርግልኝ በረከት። አሁን ሜሪ ትሪፍት ኦሬዲ አስወጥታለች። ኦሬዲ ከራስህ ቀድመ ውሉን በማፍረስ ከዚህ በኋላ የቦንዳው ተሸላሚ አምፖሎ ደግሞ ያልኩት ማለት ነው። አምፖሎ ያልኩት በስሜት ነው ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ እንዳጋጣሚ አንፎሎ ብቻ ሳይሆን ልብሷ አማይረባ ሞልቢያ ምናምን ብሎ ብራንዲንግ አረዳኝ። እኔ እንደሱ ካልኩ እንዳይሰጠኝ ምንም ነገር እዚህ ጋር እንዳይፈረድብኝ እያለሽ ነው። አቀርብልኝ ማስረጃ እኮ አሁን እኮ አንቺ ላይፍ ላይ ቁጭ ብለሽ እኮ መሬት ላይ ተነጥፎ የሚሸጥ አይነት ልብስ ነው እያለ ነው። አሁን እኮ ነው ከጎኑ ያለው ነው። በረከት አላለም እንደዛ። ከጎኑ ያለው ሰውዬ ነው እንደዛ ያለው። አሁን እንደዛ ነው እያለኝ ነበር። አላልኩትም ነገር ከበረከት አንደበት አይደለም የሚወጣው ያ ቃል እንትና ነው። በአጠገቡ ያለው ሰው ነው። እኔ ነኝ ያልኩት። አረ በረከት ይሄ ችግር የለውም። እኔ አሁን ይኸውልህ ስክሪን ሪከርድ ሰርች አደርጋለሁ። እሱ ምንም ችግር የለውም። አሁንም ይኸውልሽ ሀቢባ በረከት እያስረዳ አይደለም እውነት ለመናገር። ለዛም ነው አብሬው ያለሁት። መሄድ አለብኝ፣ ወደ ቤት መሄድ አለብኝ። ይኸውልህ ሰማኝ፣ ካንተ ጋር ይኸውልህ ስለሚመለከተኝ ነው፣ የእሱ ጉዳይ ስለሚመለከተኝ እሱን አብሮ ቪዲዮ ራሱን ችሎ ይናገር። አንደኛ፣ ሁለተኛ በረከትዬ ይኸውልህ የሚበጅክን እኔ ልንገርህ። የሚበጅክ ሁለታችሁም ጋር ድምቀት ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱንም ትታው የሚገባህን እንድትሰጥህ ነው እኛ የምንፈልገው።
ገባክ? እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይሄንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎወር ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ዋጋ ከፍዬ ነው ሞራሌን ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። አንተ ችጋራ እንደዚህ ነበር አይንህን ነበር መውጋት እንደዚህ 300 ሺህ ብር ያለው ሱቅ ምን አንሶ ነው? እሷ ሱቁን ለመከራየት የደላላ ወጣለች። ሱቁን ለማስለመድ የከፈለችው ዋጋ አለ። ያን ሁሉ ልብስ ለማምጣት ለመደርደር የእቃ መደርደሪያ የእቃ ሼልፉ የንግድ ፈቃዱ የደላላ ያስለመደችበት ያ ሁሉ ነገር ቢታሰብ 1.5 አይደለም ከዛ በላይ ሆነ። ዝም ብሎ ከመሬት ብድግ ብሎ እንደው 1.5 ቢሰጥ አሁን ያን የሚያክል ሱቅ አትከፍትም። 1.5 ሚሊዮን ብር በካሽ ቢሰጥ አሁን የተሰጠን ሱቅ አትከፍተውም። ንግድ ፈቃድ አለ፣ ማስለመድ አለ፣ እቃ ግዢ አለ፣ የቤት ኪራይ አለ፣ የደላላ አለ፣ ሄዶ እቃ ማምጣት አለ። ያን ሁሉ ስታደርግ 1.5 በላይ ነው። አባቴ ጭንቅላትን አሰራው። ካልሆነ የማይሆን ከሆነ እዛው የለመድክበት ሄደ ሊስትሮን ጥረክ። ምን ታርገ ከቦንዳ አቅም እኮ ነው። ባለ መኪኖች አስመጭና ላኪዎች እንኳን ቻሌንጅ ቢሰጡ እንደዚህ አይነት ክል አይሰጡም። እከካ ተቀበለ እግዚአብሔር ይመስገን አትልም። ሰሞኑን የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ሕጉ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያዘ ሐሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይሄ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ትወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪባዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ሕግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ እንዲህ አይነቱን ነገር ካደረግ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ ምንም እንኳን በውል ሕግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄው። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ሕግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሷ አክሴፕት አደረገ። ስለዚህ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ሕግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ የነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይን የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። በአደባባይ ቃል የምትገቡ ሰዎች
ቃል የገባችሁትን ሰዎች የሆነ ቦታ የሆነ ኮርነር ውስጥ ያለ አንድ ሰው ያላችሁትን ነገር ካደረገ ለዛ ሰው እንደ ቃላችሁ የመፈጸም ግዴታ እንዳለባችሁም ማወቅ አለባችሁ። ሜሪ ቦንዳ አትሰሪም? ትሰሪያለሽ። እናቱ እልል አድርገሽ ትሰሪያለሽ። በርቺ እናቱ። ላግዝ ብለሽ ነው ይውላ ውርጅብኝ የወረደብሽ። በብዛት ዝቅ ያሉ ሰዎችን ላንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው የምላቸው። በጣም የወረዱ ዱቄታም ጋር እኔ ልናገር፣ ለወደፊትም ይጠቅማል። ለሊስትሮ ንቀት አይደለም። አንድ ዶክተር ፕሮፌሰር ከሊስትሮ ጋር ቢጣላ ለሊስትሮ ክብር ነው፣ ለዶክተሩ ግን ውርደት ነው። ይህን እንድታቁ። ዶክተሩ ቅጥቅጥ አድርጎ ሊስትሮን ቢደፋው ራሱ ምን እንደሚባል ታውቃለህ? እንዴት ወርደ ከዚህ ጋር ትጣላለህ ተብሎ የሚሰደበው የሚሞለጨው ፕሮፌሰሩ ዶክተሩ ነው። ለሊስትሮ ግን ክብር ነው። አሁንም ለዚህ ሊስትሮ ግድንግድ ክብር ነው። ይሄ መጮ ይሄ እምቡር ማለት በጣም ክብሩ ነው። ለዛች ሴት ግን ውርደት ያንን በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ ቤተሰቦች ያለፈልኝ ብዬ እኮ ነው እናቴና አባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪ ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለው ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። መሰል ጠቃሚ መረጃዎችን ታገኙ ለካንቴን ይከታተሉ መሰለኝ። ሰምታችሁታል እንግዲህ የሁሉንም ሰዎች የሱንም ንግግር የተለያዩ ሐሳቦችን በመሃል ቆርጬ ላስገባላችሁ ሞክሬያለሁ። እናንተ በግል የሚኖራችሁ አስተያየት ይኖራል። ሚዛናዊ መሆን ጥሩ ነው። አንዳንድ የሚደረግላችሁን ነገር ክሬዲት መስጠት በጣም ተገቢ ነው ብዬ አስባለሁ። ከዚህ ጋር በተያያዘ ያላችሁን ሐሳብና አስተያየት በሐሳብ መስጫ ቦታው ላይ እንድታሰፍሩልኝ ይፈልጋለሁ። እንቀጥል እስቲ። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በክዬ በቁዋ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ማን ነው እንደኔ የአሁድ ዓመት ዘፈን የመሰለው ብለው ለቀውታል። ደግሞ ደጋግሞ የሴዶን ቪዲዮ ከሱ ጋር አያይዘው የዓመት በዓል ዘፈን ነው የሚመስለው ብለዋል። እውነትም ደግሞ ትክክል ነው፣ እንደዛ ነው የሚመስለው። ይመቸው ሴዶ ቆንጆ አድርጎ ሰርቶታል። መታፈር ይችላል። በነገራችሁ ላይ ጆኒም ደግሞ በተመሳሳይ አንድ ቪዲዮ ሰርቷል። እንመልከተው እስቲ።
ባህር ውስጥ የቆየ መች ይዋኛል ድንጋይ 20 ዓመት ቢያስቆጥ አይችል በገላጋይ ሲመሽ ወጦ ከዱር ከተማ ነቃበት ፈሪም ሸሽቶ እንዳሄድ አንበሳን ላከበት እየጮሁ መሮጥ እንግዲህ የአሁኑ ዙር ቢፋቸው በዘፈን ሆኗል ማለት ነው። ሁለቱም በዚህኛውና በዚያኛው ጫፍ ሆነው እየተታኮሱ ነው ያሉት ማለት ነው። እስቲ አንድ የተሰራ ክሊፕ አለ እንየውና እንመለስ። በዱባይ በረሃ አሸዋ ምድር ሲተኮስ ሰማን ከባድ ኒውክሌር ይመጣል ሲባል ፋይት ለምዶ ፈሱን ለቀቀ ወይኔ ሴዶ ኧረ አዋረደን ይሄ ሰው ሙሉ ዱባይን በከለው ምነው ከፈራስ ግን ቢናገር ሰበብ በማብዛት ከሚቸገር ሰይዶ ዋይሚዶ ይመጣል ለምዶ ፋይት ቴኳንዶ ሲባል ሰይዶ ጭራሽ በስለምዶ እኛን አዋርዶ እሱም ተዋርዶ ቦክሰሩን ቀዶ መጣ ሰይዶ 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 እግሩን ተጎድቶ ሰበብ አግኝቶ ጆኒንም ፈርቶ ቀራ አውርቶ አይ ሰይዶ 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 አይለቃችሁም ግን አንድ ባንድ አይለቃችሁም። ሪንግ ውስጥ ዛትገቡ ነው የሚፈጃችሁ እንደዚህ ቢፋ አድርጋችሁበት። ለመጨረሻ እስቲ ያስኳትን አንድ ቆንጆ ነገር ልጋብዛችሁና እንሰነባበታለን ማለት ነው። ይሄ ሰውዬ ያለምንም ሹፌር ራሱ በራሱ መንዳት የሚችል ቴስላ መኪናውን በአንድ ነገር ለመፈተን ያስባል። ወዲያውም መኪናውን እንዲህ ሲል ይጠይቀዋል። ቴስላ እባክህ ከዚህ በፊት ጭራሽ ጀበት ወደማላውቀው ቦታ ወሰደኝ። መኪናውም ጥያቄውን ተቀብሎ መንቀሳቀስ ይጀምራል። መጀመሪያ ላይ መኪናው ሰውየውን በሚያውቃቸው መንገዶች ላይ እየወሰደው ስለነበር በልቡ ምን አስቦ ነው የመኪና በዚህ መንገድ እኮ ሄጄበት አውቃለሁ እያለ ነበር። ነገር ግን መጨረሻ ላይ ወዴት እንደሚወስደው ተመልከቱ። ወደ ጅም ቤት። ሰውነት ወፍሯል። ገብተህ እዚህ ብትሰራ ነው የሚሻልህ። ሄደህ ስለማጣቅ አሁን የምትገባበት ቦታ በትክክል የምትለምድበትና ሰውነትን እንድትቀንስ የሚያስፈልግህ ኢምፖርታንት ቦታ ነው ብሎ ምክር ሰጥቶታል ማለት ነው። ምን ትላላችሁ እናንተ? በጣም ደስ የሚል ነገር ነው። እንግዲህ በዛሬው ፕሮግራም እንደተደሰታችሁ እርግጠኛ ነኝ። እስከዚህ ሰዓት ድረስ ቪዲዮውን ከተመለከታችሁ ላይክ ላለማድረግ ምንም ምክንያት ሊኖራችሁ አይችልም ማለት ነው። ቪዲዮቻችን ላይክ አድርጓቸው። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ታደርጋላችሁ። ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥኑ ላይ እንደተለመደው በነጻነትና በጨዋነት አኖሩልኝ። እጅግ በጣም ከልብ ያመሰግናለሁ ቤተሰብ። የብዙዎቻችሁን ኮሜንት ለማየት እየሞከርኩኝ ነው። ጠፍታችሁ የተመለሳችሁ ሰዎችም አላችሁ። እንደገና ስላየሁክ ደስ ብሎኛል ብላችሁኛል። ትንሽ ነው የጠፋሁት። ጠፍታችሁ የመጣችሁት እናንተ ናችሁ ማለት ነው። በጣም ከልብ ያመሰግናለሁ በየቀኑ ስለምትሰጡኝ ገንቢ አስተያየት፣ እንዲሁም ቅር ያላችሁን ነገር ከማስተላለፍ ወደ ኋላ እያላችሁ አይደለም። በጣም ደስ ብሎኛል። እውነቴን ነው የምላችሁ። ገንቢ አስተያየቱም እንዲሁም ደግሞ እንዲስተካከል የምትፈልጓቸውን ነገሮች መናገራችሁ ለኔ በጣም ኢምፖርታንት ነው ማለት ነው። እጅግ በጣም ከልብ ያመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ ተመኘሁላችሁ።